የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሱን እናስደምጣቸዋለን። ህወሓት ትዕግስታችን አልቋል ሲል ገለጸ። ወንድማቸውን በጩቤ ወቅተው የገደሉት ግለሰቦች በእስራት ተቀጡ። ፓርቲው ምርጫ እንዲራዘም ጠየቀ። የገቢዎች አመራሮችና ባለሙያዎች ላይ እርምጃ ተወሰደ። እንዲሁም ሰሜን ኮሪያ ለጃፓን ስላስተላለፈችው ከባድ ማስጠንቀቂያ እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። ህወሓት ትዕግስታችን አልቋል ሲል ገለጸ። በምርጫ ቦርድ የተሰረዘው ህወሓት ሳምንታዊ መልእክት በሚል ባወጣው መግለጫ ትዕግስት ያልቋል ብሏል። የፌዴራል መንግስቱን የወነጀለው ህወሓት በተደጋጋሚ ያቀረበው ጥሪ ምላሽ አለማግኘቱን ገልጿል። በፕሪቶሪያ የተደረሰውን ስምምነት ተግባራዊ ለማድረግ በተደጋጋሚ ጥሪ ባቀርብም ምላሽ እያገኘ አይደለም ያለው ህወሓት ከዚህ በኋላ ልታገስም ብሏል። ቡድኑ በመግለጫው ለዘላቂ ሰላም መስፈን ቁርጠኝነት ቢኖረኝም የትግራይ ህዝብን ለማጥፋት የሚደረጉ ሴራዎችን አልታገስም ብሏል። የኢትዮጵያ መንግስት የትግራይ ህዝብን በተለያዩ መንገዶች የዘር ማጥፋት ዘመቻውን ቀጥሏል በማለት የወነጀለው ህወሓት ትግራይ ያለው የሰብአዊ ቀውስ መባባሱን ጠቁሟል። ለዚህም አስታኮ ማስጠንቀቂያ አዘል መግለጫ ያወጣበትን የህጻስ ተፈናቃዮች ረሃብ ያነሳ ሲሆን የፕሪቶሪያው ስምምነት ባለመተግበሩ ትግራይ ተደራራቢ ቀውስ እያስተናገደች ነው ብለዋል። ይሁን እንጂ ትግራይ ለገጠማት ቀውስ የፌዴራል መንግስቱን ተጠያቂ የሚያደርገው ራሱ ህወሓት ተፈናቃዮችን የፖለቲካ መያዣ በማድረግ ይወነጀላል። ከህወሓት በተቃራኒ የቆሙ በርካታ የትግራይ ፖለቲካ ኃይሎች ተፈናቃዮች ለችግር የተጋለጡት ሰብአዊነትና ፖለቲካ በመቀላቀሉ ነው ይላሉ። ዓለም አቀፉ ማህበረሰብ በትግራይ ህዝብ ላይ እየተፈጸመ ነው ያለውን የዘር ማጥፋት ወንጀል ለመከላከል ጥረት እያደረገ አለመሆኑን አመልክቷል። ህወሓት በመግለጫው ዓለም አቀፉ ማህበረሰብ ተገቢውን እርምጃ መውሰድ አለበት ያለ ሲሆን ትዕግስትም ልክ አለው በማለት አሳስበዋል። ፓርቲው ምርጫ እንዲራዘም ጠየቀ። ሳልሳይ ወያነ ትግራይ ተፈናቃዮች ወደ ቀያቸው እስኪመለሱና የግዛት አንድነት እስኪረጋገጥ ድረስ ምርጫ እንዲራዘም ጠይቋል። ሳልሳይ ወያነ ትግራይ ሳወት በትግራይ ክልል ተአማኒ ምርጫ ለማካሄድ የሚያስፈልጉ አነስተኛ የፖለቲካና የጸጥታ ሁኔታዎች ባለመሟላታቸው ምርጫው እንዲራዘም ጥሪ አቅርበዋል። የሳወት ሊቀመንበር አቶ ክንፈ ሀዱሽ በሰጡት ጋዜጣዊ መግለጫ ተፈናቃዮች ወደ ቤታቸው እስኪመለሱና የክልሉ የግዛት አንድነት እስኪረጋገጥ ድረስ የምርጫው ጊዜ መራዘም እንዳለበት ተናግረዋል። ክልሉ እየተባባሰ በመጣው የፖለቲካና የጸጥታ ቀውስ ምክንያት ከባድ የህልውና አደጋ ተጋርጦበታል ያሉት አቶ ክንፈ ስልጣንን ለመያዝ ወይም ለማቆየት በትጥቅ ኃይል ላይ የሚደገፉ የፖለቲካ ኃይሎች ክልሉን ወደ አለመረጋጋት እየገፉት መሆኑን አስጠንቅቀዋል። በአሁኑ ወቅት በስልጣን ላይ ያለው በመሳሪያ የሚመራ የፖለቲካ ኃይል ነው ያሉት ሊቀመንበሩ ገዢው ኃይል ራሱ በወታደራዊ መፈንቅለ መንግስት የመጣ መሆኑንና ሌሎች የፖለቲካ ተዋናዮችም አለመግባባቶችን በወታደራዊ መንገድ ለመፍታት መሞከራቸው መፍትሄ እንደማያመጣ ገልጸዋል። በተጨማሪም በወታደራዊ አዛዦች የሚመራ የመንግስት መዋቅር ለክልሉ ደህንነትም ሆነ ተአማኒነት ላለው ምርጫ ተስፋ ከፍተኛ ስጋት እንደሚፈጥር አስጠንቅቋል። እንዲህ አይነቱ መዋቅር ለነጻና ፍትሃዊ የምርጫ ሂደት የሚያስፈልገውን ምህዳር ያዳክማልም ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ የትግራይ ክልልን ጨምሮ በሁሉም የሀገሪቱ ክልሎች መጪውን 7ኛ ጠቅላላ ምርጫ ለማካሄድ ዝግጅት እየተደረገ መሆኑን ገልጿል። ወንድማቸውን በጩቤ ወቅተው የገደሉት ግለሰቦች በእስራት ተቀጡ። የእናትና አባታችንን ንብረት ብቻህን ለምን ታስተዳድራለህ በማለት ወንድማቸውን የገደሉት ግለሰቦች በእስራት ተቀጥተዋል። በምስራቅ ባሌ ዞን ፖሊስ ዋና መምሪያ የወንጀል ምርመራ ክፍል ኃላፊ ዋና ኢንስፔክተር አሻግሬ ጥላውን እንደገለጹት ጥበቡ ድሪባ፣ መብራቱ ድሪባና ሀብታሙ ድሪባ የተባሉት 3 ወንድማማቾች ከአንድ አባትና እናት የተወለዱ መሆናቸውን ገልጸዋል። በምስራቅ ባሌ ዞን ግኒር ወረዳ አቃሸት ቀበሌ ሲሆን እንደ ማንኛውም ልጅ 3 ወንድማማቾች በልጅነታቸው አንዱ ለአንዱ በመተጋገዝ የወጣትነት ዕድሜ ክልል ውስጥ ገብተው እያሉ ታላቅ ወንድም ቀድሞ ትዳር ይመሰርታል። በዚህም አባትና እናት ታላቅ ወንድምን ለንብረታቸው ተቆጣጣሪ በማድረግ 2 ታናሽ ወንድሞች ለታላቅ ታዘው እንዲያድጉ ያደርጋሉ።
የወንድማማቾቹ አባት በተፈጥሮ ህመም በሞት ይለያሉ። የቤተሰብ ሙሉ ንብረት ኃላፊነት ለታላቅ ወንድማቸው መሰጠት ያላስደሰታቸው ሁለቱ ወንድማማቾች እናታቸውን እኛስ ምንም አይነት ኃላፊነት የለንም በማለት እናታቸውን ማስቸገር እንደጀመሩ ነው የተገለጸው። የሁለቱ ልጆቻቸው ከታላቁ ጋር የገቡትን ቅራኔ ለመፍታት እናት ታላቅየው ከሚያስተዳድረው መሬት የተወሰነው እንዲሰጣቸው ተስማምተው ጥበቡ ለሁለቱ ወንድሞቹ ያለውን መሬት ከፍሎ ይሰጣቸዋል። ይሁንና በዚህ ደስተኛ እንዳልሆኑና አብላጫውን የወሰደው እሱ ነው በማለት ቂም ቋጥረው ይቆያሉ። በዚህም መስከረም 17 ቀን 2018 ዓ.ም የመስቀል በዓል ዕለት መጠጥ የጠጡት ወንድማማቾች ምሽት 12 ተኩል ላይ ታላቅ ወንድማቸውን ወላጅ እናታቸው ጋር ቆይቶ ወደ ቤቱ ሲመለስ ጠብቀው ጸብ በማንሳት በያዙት ስለታም ጩቤ ሆድ ዕቃውን በመውጋት ከፍተኛ ጉዳት በማድረስ ህይወቱ እንዲያልፍ ያደርጋሉ። የአካባቢው ሰዎች ወዲያው ለፖሊስ ጉዳዩን ይጠቁማሉ። ፖሊስም የሟችን አስክሬን በማንሳት ለአስክሬን ምርመራ ወደ ሆስፒታል በመላክ የድርጊቱ ፈጻሚዎች ሁለቱ ወንድማማቾች መሆናቸውን ባገኘው ተጨባጭ መረጃ ተከታትሎ በቁጥጥር ስር ያውላቸዋል። የምርመራ መዝገባቸውንም በአስክሬንና በሌሎች ማስረጃዎች በማጠናከር ለአቃቢ ህግ ይልካል። አቃቢ ህግም ከፖሊስ የተላከውን መዝገብ ተመልክቶ በከባድ የሰው መግደል ወንጀል ክስ ይመሰርታል። በአቃቢ ህግ የተመሰረተውን ክስ የተመለከተው የምስራቅ ባሌ ዞን ከፍተኛ ፍርድ ቤት ህዳር 23 ቀን 2018 ዓ.ም በዋለው ችሎት ተከሳሾቹ ጥፋተኛ መሆናቸው በሙሉ ማስረጃ በመረጋገጡ አንደኛ ተከሳሽ መብራቱ ድሪባ በእድሜ ልክ እስራት፣ ሁለተኛ ተከሳሽ ሀብታሙ ድሪባ በ25 ዓመት እስራት እንዲቀጣ ውሳኔ ማስተላለፉን ዋና ኢንስፔክተር አሻግሬ ጥላሁን ተናግረዋል። የገቢዎች አመራሮችና ባለሙያዎች ላይ እርምጃ ተወሰደ። በአዲስ አበባ ገቢዎች ቢሮ ባለፉት 5 ወራት ለግብር ከፋዮች ተገቢውን አገልግሎት ባለመስጠት ኃላፊነታቸውን ባልተወጡም 179 አመራሮችና ባለሙያዎች ላይ ዲሲፕሊን እርምጃ መውሰዱ ተገልጿል። የቢሮ ሞደርናይዜሽን ዘርፍ በጀት ዓመቱ 5 ወራት ውስጥ በ179 ሰራተኞች ላይ ዲሲፕሊን እርምጃ መውሰዱን ገልጿል። በቢሮ የሞደርናይዜሽን ዘርፍ ምክትል ቢሮ ኃላፊ አቶ መሐመድ አብዱረማን በእቅድ አፈጻጸም ውይይት በበጀት ዓመቱ የተሰሩ ስራዎች፣ ያጋጠሙ ችግሮችና የተወሰዱ መፍትሄዎች እንዲሁም የቀጣይ ትኩረት አቅጣጫን አስቀምጠዋል። አያይዘውም ከዋና መስሪያ ቤት አንስቶ በሁሉም ቅርንጫፎችና ወረዳዎች ጽህፈት ቤቶች ከሌብነትና ብልሹ አሰራር፣ ከአገልግሎት አሰጣጥ፣ ከስነ ምግባር አኳያ ክትትልና ድጋፍ፣ በሰርቪላንስ ካሜራ፣ በምስለ ተገልጋይና በእቅድ አፈጻጸሙ ዙሪያ ተደርጓልም ብለዋል። በዚህም ኃላፊነታቸውን በአግባቡ ተወጥተው ባልተገኙ 20 አመራሮችና 159 ፈጻሚዎች ላይ ዲሲፕሊን እርምጃ መወሰዱን ገልጸዋል። አክለውም በቀጣይ የክትትልና ድጋፍ ስራው የሚቀጥል መሆኑን ጠቁመው በአገልግሎት አሰጣጥ፣ በሃርሞናይዜሽን፣ በቲን ቁጥር አሰጣጥ፣ በኢፋይል እና ኢፔይመንት፣ በመዝጊያ ክሊራንስ እንዲሁም በመማክርት ጉባኤ ውይይት የተጠናከረ ስራዎችን በመስራት ተጨባጭ ለውጥ ማምጣት እንደሚገባ አሳስበዋል። የቢሮ ጽህፈት ቤት ኃላፊ አቶ አዳነ ሱሌ በበኩላቸው የሚሰጡ አገልግሎቶችን የጥራት ደረጃ በማሳደግ ገቢን በፍትሃዊነት መሰብሰብ ይገባል ብለዋል። አያይዘውም የከተማዋን የትኩረት ነጥቦችን የጋራ እውቀት በማድረግ አገልግሎት ጠያቂው ካለምንም እንግልት አገልግሎት የሚያገኝበትን ምቹ ሁኔታዎችን መፍጠር በየደረጃው ያለ አመራር ኃላፊነት መሆኑን አስገንዝበዋል። ሰሜን ኮሪያ ጠንካራ ማስጠንቀቂያ ሰጠች። አንድ የጃፓን ከፍተኛ የመንግስት ባለስልጣን ሀገሪቱ የኒውክሌር ጦር መሳሪያ ሊያስፈልጋት ይችላል የሚል አስተያየት መስጠታቸውን ተከትሎ ሰሜን ኮሪያ ጠንካራ ማስጠንቀቂያ መስጠቷን የመንግስት መገናኛ ብዙሃን ዘግበዋል። የሰሜን ኮሪያ ውጭ ጉዳይ ሚኒስቴር ትላንት ባወጣው መግለጫ ጃፓን የኒውክሌር ጦር መሳሪያ እንድትታጠቅ መፍቀድ ትልቅ አደጋን ያስከትላል ሲል አስጠንቅቋል። ኮሪያ ይህን ማስጠንቀቂያ የሰጠችው የጃፓን ጠቅላይ ሚኒስትር ሳናይ ታካይቺ ከፍተኛ አማካሪ የሆኑት ግለሰብ ባለፈው ሳምንት ለጋዜጠኞች በሰጡት አስተያየት ጃፓን ከአሜሪካ የምታገኘው የኒውክሌር ጃንጥላ ጥበቃ በቂ ላይሆን ስለሚችል ከሁለተኛው የዓለም ጦርነት በኋላ የተከተለችውን ከኒውክሌር ነፃ የመሆን ፖሊሲ ልትከልሶ ይገባል ማለታቸውን ተከትሎ ነው። የሰሜን ኮሪያው ማዕከላዊ ዜና አገልግሎት ባሰራጨው መግለጫ የጃፓን ገዢ መደብ የኒውክሌር መሳሪያ የመታጠቅ ፍላጎትን በግልጽ እያሳየ ነው፣ ይህ ለጦር ወንጀለኝነት የተሰመረውን ቀይ መስመር ማለፍ ነው ሲል ኮንነዋል። አክሎም ጃፓን በውጪ ከኒውክሌር ነፃ የሆነ ዓለምን እሰብካለሁ እያለች በጓሮ የኒውክሌር ባለቤት ለመሆን መስራቷ ድርብ ባህሪ የተላበሰ ነው ሲል ወቀሳ አቅርበዋል። ጉዳዩን በተመለከተ ሩሲያና ቻይናም ስጋታቸውን ገልጸዋል። የሩሲያ ምክትል ውጭ ጉዳይ ሚኒስትር አንድሬ ሩዶንኮ ጃፓን ይህን እርምጃ የምትወስድ ከሆነ በሰሜን ምስራቅ እስያ ያለውን የደህንነት ሁኔታ እንደሚያባብሰውና ስጋት የሚሰማቸው ሀገራት የአጸፋ እርምጃ እንዲወስዱ እንደሚገፋፋ አስጠንቅቀዋል። የቻይና ውጭ ጉዳይ ሚኒስትር ቃል አቀባይ በበኩላቸው ንግግሩ እውነት ከሆነ እጅግ አደገኛና ዓለም አቀፍ ሕግን የጣሰ ሴራ ነው ብለዋል። የባለስልጣኑ ንግግር በሀገር ውስጥም ከገዢ
ገዢው ፓርቲ ከተቃዋሚዎች እና ከኒውክሌር ቦምብ ጥቃት የተረፉ ሰዎች ማህበር ከፍተኛ ትችት አስተናግዶበታል። የጃፓን መንግስት ዋና ጸሐፊ ሚኖሩ ኪያራ በሰጡት መግለጫ የባለስልጣኑን ንግግር በማስተባበል ጃፓን ከኒውክሌር ነፃ የመሆን አቅሟን እንደማትቀይር አረጋግጠዋል። ጃፓን እንደ ኤሮፓያን አቆጣጠር በ1945 ሂሮሺማና ናጋሳኪ በተባሉ ከተሞቿ ላይ በአሜሪካ የኒውክሌር ቦምብ ተጥሎባት ከ210 ሺህ በላይ ዜጎቿን ያጣች ብቸኛዋ የዓለም ሀገር ስትሆን ከዚያን ጊዜ ጀምሮ የኒውክሌር መሳሪያ ላለመታጠቅ ቃል ገብታ ትገኛለች። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።